የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አሰማችኋለሁ። በአማራ ክልል በአገዛዝ ጦርና ፋኖ ኃይሎች መካከል በተደረገው ውጊያ በአንድ ቀን ብቻ 651 የአገዛዝ ጦር ሲደመሰስ 418 የጦር አባላት ደግሞ መማረካቸውን የአማራ ፋኖ ብሔራዊ ንቅናቄ ይፋ አደረገ። የአፋብን የፖለቲካ ዘርፍ ኃላፊ አርበኛ ጌታ አስረዳ በበኩሉም አገዛዝ ውስጥ ያሉ የክልልና የዞን ባለስልጣናት ውጊያ በቀላል መስዋዕትነት እንዲሳካ ሚናው የላቀ ነበር ሲሉ አስታውቀዋል። አርበኛ መከታው ማሞ ደግሞ የድሮን ቴክኖሎጂ ታጥቀናል ሲል አስታውቋል። በዝርዝር ነው ያለን። በአዲስ አበባ የሚፈጸሙ የዘፈቀደ ስሮችና በሚዲያ ላይ የሚጣሉ ገደቦች እየጨመሩ መሆናቸውን አንድ ሪፖርት ይፋ አደረገ። በሪፖርቱ መሰረት አብዛኛው የታሰሩት ግለሰቦች በትግራይ ካለው አለመረጋጋት ጋር በመሸሽ ወደ አዲስ አበባ ከመጡ ከ56 ሺህ በላይ ወጣቶች መካከል ይገኙበታል ተብሏል። ሁማን ራይትስ ፈርስት የተባለው ድርጅት ባወጣው ሪፖርት አገዛዙ በአዲስ አበባ ማንነት ተኮርና ሌሎች እስሮችን እየፈጸመ ይገኛል ተብሏል። ዝርዝሩን ትሰሙታላችሁ። አሜሪካ ከሚቀጥለው ሳምንት ጀምሮ ለቪዛ የሚያመለክቱ ኢትዮጵያውያን 2.3 ሚሊዮን ብር ገደማ ዋስትና የማስያዝ ግዴታ አለባቸው አለች። በውሳኔው ኢትዮጵያውያን $15 ዋስትና በማስያዝ የሚገቡ ሀገራት ዝርዝር ውስጥ መካተታቸውን የታወቀው። ዝርዝሩን አዘጋጅተናል። በእስራኤል የተፈጥሮ ጋዝ ማምረቻዋ የተመታባት ኢራን በኳታር ላይ ሮኬቶችና ሚሳይሎችን አስወንጭፋለች። ኢራን በዚህ ጥቃቷ ታዲያ ኳታር ነዳጅ ማውጫዎቿ ላይ ኢላማ አድርጋለች የተባለው። በሌላ በኩል የኢራን ሴት እግር ኳስ ተጫዋቾች የአውስትራሊያ ጥገኝነትን ትተው ወደ ሀገራቸው ጉዞ መጀመራቸው መሰማቱ አነጋጋሪ ሆኗል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል በአገዛዝ ጦርና ፋኖ ኃይሎች መካከል በተደረገው ውጊያ በአንድ ቀን ብቻ 651 የአገዛዝ ጦር ሲደመሰስ 418 የጦር አባላት ደግሞ መማረካቸውን የአማራ ፋኖ ብሔራዊ ንቅናቄ ይፋ አደረገ። የአፋብን የፖለቲካ ዘርፍ ኃላፊ አርበኛ ጌታ አስራደ በበኩሉም አገዛዝ ውስጥ ያሉ የክልልና የዞን ባለስልጣናት ውጊያው በቀላሉ መስዋዕትነት እንዲሳካ ሚናውን የላቀ ነበር ሲሉ አስታውቀዋል። አርበኛ መከታው ማሞ ደግሞ የድሮን ቴክኖሎጂ ታጥቀናል ሲሉ አስታውቋል። በክልሉ ጎንደር ቀጠና ክምር ድንጋይ፣ ሐሙሲት፣ አንበሳሜ፣ ንፋስ መውጫና ጋይንት ከተሞች መጋቢት 9 2018 ዓ.ም በተደረገው ውጊያም ከ1000 በላይ የአገዛዝ ጦር መደምሰሱን ነው የአማራ ፋኖ ብሔራዊ ንቅናቄ ያስታወቀው። ድርጅቱ አክሎም ከነዚህ መካከል 651 የአገዛዝ ጦር አባላት ሲደመሰሱ 418 ደግሞ ፋኖ ኃይሎች የተማረኩ ናቸው ብሏል። ከአፋብን 3 እዞች የተውጣጣው የፋኖ ኃይል ከጋይንት እስከ ባህር ዳር ዙሪያ ሐሙሲት ከተማ ድረስ በከፈቱት ውጊያ ከፍተኛ ድል ተመዝግቧል ሲል ነው አፋብን ያስታወቀው። በውጊያው ከደረሰው ሰብአዊ ጉዳት በተጨማሪም የፋኖ ኃይሎች ከአገዛዝ ጦር ላይ የማረኩትን ትጥቅና ወታደራዊ ሎጂስቲክስ በዝርዝር ይፋ ያደረጉ ሲሆን በዚህም 6 ድሽቃ፣ 20 ብሬን፣ 1104 የነፍስ ወከፍ መሳሪያ፣ 44 ተሽከርካሪ፣ ግማሽ ሚሊዮን ተተኳሽና ሌሎች በርካታ ወታደራዊ ሎጂስቲክሶችን ማረኩን የአማራ ፋኖ ብሔራዊ ንቅናቄ አስታውቋል። በውጊያው ቁጥራቸው ያልታወቀ የብልጽግና አመራሮች መገደላቸው የተሰማ ሲሆን የነፋስ መውጫ ከተማ ያገዛዙ ከንቲባ አቶ ደጀን አከለ ደግሞ በፋኖ ኃይሎች ቁጥጥር ስር መዋላቸውን ፋኖ በተንቀሳቃሽ ምስል አስደግፎ ይፋ አድርጓል። በተጨማሪም ያገዛዙ የአድማ ብትና 2 ሻለቃ አዛዦች ማለትም የአድማ ብትና 20ኛ ሻለቃ አዛዥ ኮማንደር ፍታለውና 11ኛ ሻለቃ አዛዥ ኮማንደር ነጋሽ በነፋስ መውጫና ሐሙሲት ከተሞች በተደረገው ውጊያ መገደላቸውን አፋብን አረጋግጧል። ውጊያውን በተመለከተ የአፋብን የፖለቲካ ዘርፍ ኃላፊ አርበኛ ጌታ አስራደ አገዛዝ ውስጥ ያሉ የክልልና የዞን ባለስልጣናት ውጊያው በቀላሉ መስዋዕትነት እንዲሳካ ሚናው የላቀ ነበር ሲል አስታውቋል። ውጊያው ትግላችን ከደመነፍስ መተኳኮስ ወደ ትብብር ማደጉን ያየንበት ነው ሲልም ነው ጌታ አስራደ ያስታወቀው። ትግላችን ድርጅታዊ ቅርጽ ይዞ የተለያዩ እዞች በጋራ የሰሩት መሆኑ ብቻ ሳይሆን አገዛዝ ውስጥ ያሉ የክልልና የዞን ባለስልጣናት ውጊያው በቀላል መስዋዕትነት እንዲሳካ ሚናቸው የላቀ ነበር። ቅድመ መረጃ ከመስጠት ጀምሮ ውጊያው ላይ ትስስሩ እስከ መፍጠር ድረስ ያገዛችሁን የውስጥ አርበኞች ጊዜ ደርሶ በአደባባይ እናመሰግናችኋለን ያለው አርበኛ ጌታ አስራደ የፋኖ ኃይሎች እያደረጉት በሚገኙት ትግል ሂደት ቀኝ የውስጥ አርበኞች ንቅናቄ አላቸው በሚል ያገዛዙ ባለስልጣናትና ወታደራዊ አዛዦች ሲናገሩ የተደመጡ ሲሆን በመጋቢት 9 2018 ዓ.ም ውጊያ የውስጥ አርበኞች ሚና ከፍተኛ እንደነበረ ነው የፋኖ አመራሩ ያረጋገጠው።
አርበኛ ጌታ አስራዳ አክሎም የማረክነውን ተንከባክበን መያዝና ተጨማሪ የምህረት አዋጅ እንድናወጅ የሰጣችሁትን ጥቆማ ለአፋብን ትልቅ ግባት ሆኗል ሲልም በይፋዊ ገጹ አስታውቋል። አገዛዝ ውስጥ የሚገኙና መረጃ የሰጡ የብልጽግና አመራሮች 3 ዓመት ሙሉ አየነው፣ ከዚህ በላይ እንደ አማራ እርስ በርስ መገዳደል የለብንም፣ ነገሩ ገብቶናል ብላችኋል ያለው ጌታ አስራደ እኛም ገብቶናል በማለት መልእክት አስተላልፏል። በሌላ በኩል የአፋብን ሸዋ ጠቅላይ ግዛት እዝ የአየር ኃይል ክፍል በራስ አቅም በተሰሩ ትጥቆች ላለፉት 3 ዓመታት በአገዛዙ ሜካናይዝድ ጦር ላይ አየር ወለድ ኮማንዶ እንዲሁም እግረኛ ሰራዊት ላይ የአገዛዙ ካምፖችና ሎጂስቲክስ ማከማቻ ላይ ጥቃቶች ሲፈጽም መቆየቱን የድርጅቱ ተቀዳሚ ምክትል ሊቀመንበር መከታው ማሞ አስታውቋል። የእዙ አየር ኃይል ክፍል ድሮን ቴክኖሎጂ በመታጠቅ በርካታ ድሎችን ሲያስመዘግብ የቆየ ቢሆንም የአገዛዙ ትኩረት አቅጣጫ ለማሳትና የወገን ተገማችነትን ለማራቅ በሚል በሚስጥር ተይዞ ቆይቷል ያለው አርበኛ መከታው ማሞ አሁን የአማራ ፋኖ ትግል ይፋ አንድነት በመታወጅና ወጥ ድርጅታዊ መዋቅር በፈጠራቸው ባሻገር በአፋብን ቴክኖሎጂና ምህንድስና መምሪያ ክፍል ዘርፍ መኖር ታሳቢ በማድረግ ለዚህ ይፋ ማድረግ አስፈላጊ ሆኗል ብሏል። በአዲስ አበባ የሚፈጸሙ የዘፈቀደ ስሮችና በሚዲያ ላይ የሚጣሉ ገደቦች እየጨመሩ መሆናቸውን ሪፖርቱ አስጠነቀቀ። በሪፖርቱ መሰረት አብዛኛው የታሰሩ ግለሰቦች በትግራይ ክልል ካለው አለመረጋጋት በመሸሽ ወደ አዲስ አበባ ከመጡ ከ65 ሺህ በላይ ወጣቶች መካከል ናቸው ተብሏል። ሂውማን ራይትስ ፈርስት አዲስ ባወጣው ሪፖርት በአዲስ አበባ በተለይም ዋና ዋና ዓለም አቀፍ ሁነቶች የሚከናወኑባቸው ወቅት የሚፈቀዱ የዘፈቀደ እስሮችና በሚዲያ ተቋማት ላይ እየታዩ ያሉ ገደቦች አሳሳቢ ናቸው ብሏል። ሪፖርቱ የጸጥታ ኃይሎች የህግ ሂደት ባልተከተለ መልኩ በዋና ከተማዋ የተለያዩ አካባቢዎች ቅድመ መከላከል ስራዎችን እያከናወኑ ነው ብሏል። እነዚህ ድርጊቶች በተደጋጋሚ መከሰታቸውን ማስተካከያዎች አለመደረጋቸውን ያሳያል ብሏል ሪፖርቱ። እንደ ሪፖርቱ ግኝት ከሆነ በየካ በቦሌና በአቃቂ ቃሊቲ ክፍለ ከተሞች ግለሰቦች ያለምንም ክስ ወይም ፍርድ ቤት ሳይቀርቡ ከ1 ሳምንት በላይ ታስረው መቆየታቸው ተዘግቧል። ግለሰቦቹ ያለምንም የወንጀል ክስ ወይም ፍርድ ቤት ሳይቀርቡ ከ1 ሳምንት በላይ ታስረው ይቆይተዋል ያለው ሪፖርቱ ይህም በህገ መንግስቱ የተጠበቁ ድንጋጌዎችን የሚጥስ ሆኗል ብሏል። በተጨማሪም ሪፖርቱ በቦሌ ክፍለ ከተማ ወረዳ 6 ውስጥ በሲቪል የለበሱ ፖሊሶች 3 ግለሰቦችን ካስቆሙ በኋላ ማሰራቸውን ሰንዷል። ቤተሰቦቻቸው ማብራሪያ በጠየቁበት ወቅትም ፖሊስ መደበኛ ክስ ባለመመስረት እስሩ ከሀገራዊ ጉዳይ ወይም ደግሞ ከወቅታዊ ጉዳይ ጋር የተያያዘ መሆኑን በመጥቀስ ገልጿል ይላል። ሂውማን ራይትስ ፈርስት እንዲህ አይነቱን አሰራር አጠቃላይ የተቋማዊ ስጋት ነጸብራቅ ነው ብሏል። ሪፖርቱ ከ2025 እስከ 2026 መጀመሪያ ባለው ጊዜ ውስጥ በሚዲያ ተቋማት ላይ እየተወሰደ ያለው እርምጃ አመላክቷል። ድርጅቱ ዶይቼ ቬለ፣ ሮይተርስ፣ ዋዜማ ሬዲዮና አዲስ ስታንዳርድ ጨምሮ በተለያዩ ተቋማት ላይ የጣሉ የፈቃድ እገዳዎችና ስረዛዎች እንደ ምሳሌ ጠቅሷቸዋል። የፈቃድ ስረዛዎቹ ነጻ ድምጾችን ያፍናሉ ያለው ሪፖርቱ የጋዜጠኞች እስርና ክስ ምርመራ ጋዜጠኝነትን የሚያዳክም ነው ብሏል። በተጨማሪም እንደ አይነቶቹ እርምጃዎች የመረጃ ማግኘት መብት እንደሚያዳክሙ የገለጸው ሂውማን ራይትስ ፈርስት ባለስልጣናት በእስሮቹ ላይ አስቸኳይና ግልጽ ምርመራ እንዲያደርጉና ተጠያቂነት እንዲያረጋግጡም ጠይቋል። የኢትዮጵያ መገናኛ ብዙሃን ባለስልጣን ዝርዝር የህግ ምክንያት ሳይሰጥ ፈቃድ ከመሰረዝ እንዲቆጠብና የህግ ሂደት እንዲከተል ማሳስቧል። ቀደም ብሎ በሰኔ ወር 2025 ሂውማን ራይትስ ፈርስት በአዲስ አበባ ትግራይ ተወላጆችና ወጣቶች ላይ ያነጣጠረ የዘፈቀደ እስር መኖሩን ገልጾ ነበር። ድርጅቱ ባለስልጣናት ወጣቶችን በማንነታቸው ላይ ብቻ መስረት ያለምንም ክስ እያሰሩ መሆኑን አስታውቆም ነበር። የሂውማን ራይትስ ፈርስት ዳይሬክተር ተስፋለም በርኬ ለአዲስ ስታንዳርድ እንደገለጹት ደግሞ ድርጅታቸው መጀመሪያ መረጃዎችን በማህበራዊ ሚዲያ ማግኘት የጀመረ ሲሆን በኋላ ላይ ግን የቤተሰቦቹና የቀድሞ ታሳሪዎች ምስክርነት በኮተቤ፣ በቃሊቲ፣ በአዲስ ከተማ ክፍለ ከተሞች አሳሳቢ የሆነ የእስር ሁኔታ መኖሩን አረጋግጦልናል ብለዋል። በሪፖርቱ መሰረት አብዛኛው የታሰሩ ግለሰቦች በትግራይ ካለው አለመረጋጋት በመሸሽ ወደ አዲስ አበባ ከመጡ ከ56 ሺህ በላይ ወጣቶች መካከል ናቸው። ሂውማን ራይትስ ፈርስት እስሩ የሀገር ውስጥ ሆነ ዓለም አቀፍ የህግ መረጃዎችን የሚጥስ ነው ያለ ሲሆን ያለምንም ክስ የታሰሩ ወጣቶች በአስቸኳይ እንዲፈቱና በብሔር ላይ ያነጣጠረ እስር እንዲቆም ሲል ጥሪ አቅርቧል። አሜሪካ ከሚቀጥለው ሳምንት ጀምሮ ለቪዛ የሚያመለክቱ ኢትዮጵያን 2.3 ሚሊዮን ብር ገደማ ዋስትና የማስያዝ ግዴታ አለባቸው አለች። በውሳኔው ኢትዮጵያን $15 ዋስትና በማስያዝ የሚገቡ ሀገራት ዝርዝር ውስጥ ተካተዋል ተብሏል። ለንግድ ስራዎችና ለቱሪዝም ወደ አሜሪካ የሚገቡ ዜጎች $15 ዋስትና እንዲያስይዙ ከሚገደዱ ሀገራት መካከል ኢትዮጵያ ተካተተች።
ዋስትና የማስያዝ አሰራሩ ከኢትዮጵያ በተጨማሪ በ11 ሀገራት ላይ ከመጪው ሳምንት ጀምሮ ተፈጻሚ እንደሚሆን የአሜሪካ ውጭ ጉዳይ መስሪያ ቤት ነው ያስታወቀው። የአሜሪካ መንግስት ከተፈቀደላቸው ጊዜ በላይ በህገወጥ መንገድ በአገሩ የሚቆዩ ሰዎችን ለመከላከል በሚል ምክንያት ዋስትና የማስያዝና አሰራርን ተግባራዊ ማድረግ የጀመረው ካለፈው ዓመት ነሐሴ ወር ጀምሮ ነው። ይህ አሰራር ለመጀመሪያ ጊዜ ተግባራዊ ከተደረገባቸው 38 ሀገራት መካከል 23ቱ አፍሪካውያን ናቸው። ከነዚህ ሀገራት መካከል የኢትዮጵያ ጎረቤት ጅቡቲ፣ የምስራቅ አፍሪካ ኡጋንዳና ታንዛኒያ ይገኙበታል። የአሜሪካ ውጭ ጉዳይ መስሪያ ቤት ትላንት ረቡዕ መጋቢት 9 2018 ይፋ ያደረገው የሀገራት ዝርዝር ዋስትና የማስያዙ አሰራር ተግባራዊነት የሚደረግባቸው የአፍሪካ ሀገራት ቁጥር 29 ያርሶታል። በአዲሱ ዝርዝር ከተካተቱ ሀገራት መካከል አንዷ የሆነች ኢትዮጵያ ዜጎቿ ለንግድና ለቱሪስት ወደ አሜሪካ ከመጓዛቸው በፊት 2.3 ሚሊዮን ብር ገደማ ዋስትና እንዲያስይዙ ይገደዳሉ። $15 አስይዘው ቢ1 እና ቢ2 በመባል በሚጠሩ የአሜሪካ ቪዛዎች ያገኙ ኢትዮጵያን ጉዟቸውን አጠናቀው ወደ ሀገራቸው ሲመለሱ ያስያዙት ገንዘብ ተመላሽ እንደሚደረግላቸው የሀገሪቱ ውጭ ጉዳይ መስሪያ ቤት አስታውቋል። ቪዛ አግኝተው ነገር ግን ወደ አሜሪካ ጉዟቸውን ሳያደርጉ የሚቀሩ ኢትዮጵያን በተመሳሳይ ያስያዙት ገንዘብ እንደሚመለስላቸው መስሪያ ቤት ገልጿል። ዋስትና ማስያዝ አሰራር ቪዛ ከተሰጣቸው 1000 የሚጠጉ የውጭ ዜጎች መካከል 97 በመቶ ያህሉ በተሰጣቸው ጊዜ አሜሪካ ለቀው ወደ ሀገራቸው መለሳቸው መስሪያ ቤቱ በትላንትናው መግለጫ ላይ በስኬትነት ጠቅሶታል። የተፈጥሮ ጋዝ ማምረቻ የተመታባት ኢራን በኳታር የነዳጅ ማውጫ ላይ የሚሳኤልና የሮኬት ጥቃት ፈጸመች። የኢራን ሴት እግር ኳስ ተጫዋቾች የአውስትራሊያ ጥገኝነትን ትተው ወደ ሀገራቸው ጉዞ መጀመራቸው መሰማቱ አነጋጋሪ ሆኗል። በግዛቷ ውስጥ የሚገኙ የዓለም ትልቁ የተፈጥሮ ማምረቻ ስፍራ በእስራኤል የተመታባት ኢራን የኳታር የነዳጅ ኩባንያ ላይ የሚሳኤልና የሮኬት ጥቃት ፈጽማለች። ይህ ጥቃት ተከትሎ ኳታር ኢራንን ለቀጠናው ብሔራዊ ደህንነትና መረጋጋት ቀጥተኛ ስጋት ስትል የገለጸች ሲሆን 2 የቴህራን ዲፕሎማቶችን ማባራለች። ትላንት እስራኤል በደቡብ ፓሪስ የሚገኘው የፔትሮኬሚካል ተቋም የአየር ድብደባ ከፈጸመች በኋላ ኢራን፣ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ውስጥ የሚገኙ የነዳጅ ማውጫ ስፍራዎች ላይ ያጸፋ ጥቃት እንደምትፈጽም አስጠንቅቃ ነበር። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ደቡብ ፓሪስ የጋዝ ስፍራ ላይ ከደረሰው ጥቃት በኋላ ባደረጉት ንግግር የዚህ ጥቃት መዘዝ ከቁጥጥር ውጭ እንደሚወጣ አሳስበዋል። ምሽት ላይ በኳታር ራስ ላፋህ ኢንዱስትሪያል ከተማ ውስጥ የሚገኘው ዋነኛ የነዳጅ ማቀነባበሪያ ስፍራ በሚሳኤል እንደተመታ በአገሪቱ መንግስት ባለቤትነት የተያዘው ኳታር ኢነርጂ ኩባንያ አስታውቋል። በጥቃቱ ታዲያ የተነሳው እሳት እንደተያዘና ተቋሙ ላይ ከፍተኛ ጉዳት እንደደረሰም ተገልጿል። ኩባንያው ዛሬ ንጋት ባወጣው መረጃ ደግሞ ኢራን በፈጸመችው ሌላ የሚሳኤል ጥቃት የኢነርጂ ተቋሙ ላይ ጉዳት መድረሱን አስታውቋል። ኳታር የኢራን ጥቃት ለቀጠናው ብሔራዊ ደህንነትና መረጋጋት ቀጥተኛ ስጋት ስትል ገልጸዋለች። የኢራን ወገን ቀጥተኛ ወደ ገደል የሚወስድና የዚህን ቀውስ አካል ያልሆኑ ሀገራትን ወደ ግጭት አዙሪት የሚስበውን የማባባስ ፖሊሲ ቀጥሎበታል በማለትም ከሷል። ምላሽ የመስጠት መብት እንዳላት የገለጸችው ኳታር ሉዓላዊነቷን፣ ደህንነቷና የዜጎች ደህንነት ለማስጠበቅ አስፈላጊውን እርምጃ በሙሉ ከመውሰድ ወደ ኋላ እንደማትል አስጠንቅቃለች። ከሰዓታት በኋላም ኳታር 2 የኢራን ዲፕሎማቶች በ24 ሰዓት ውስጥ አገሪቱን ለቀው እንዲወጡ ያዘች ሲሆን ለቀው እንዲሄዱ የታዘዙት የኢራን ወታደራዊና የደህንነት አታሾች እንደሆኑ የኳታር የውጭ ጉዳይ ሚኒስቴርን በይፋ አስታውቋል። ይህ በእንዲህ እንዳለ የኢራን ሴት እግር ኳስ ተጫዋቾች የአውስትራሊያ ጥገኝነትን ትተው ወደ ሀገራቸው ጉዞ ጀምረዋል። ይህ ጉዳይ ኢራናውያን ለሀገራቸው ያለውን ፍቅር ያሳያል በሚል ዓለም እየተነጋገረበት ነው። ለውድድሩ ወደ አውስትራሊያ ተጉዘው ከነበሩ የኢራን ሴት ብሔራዊ የእግር ኳስ ቡድን አባላት መካከል እዛው በጥገኝነት ለመቆየት ፍላጎት የነበራቸው 5 ተጫዋቾች ሀሳባቸውን ቀይረው የቡድን አባላት ጋር ወደ ሀገራቸው ለመመለስ ጉዞ መጀመራቸውን የተሰማው ቢቢሲ ወደ ሀገራቸው ለመመለስ ከአውስትራሊያ በማሌዥያና በኦማን በኩል ወደ ቱርክ የደረሱ ሴት የእግር ኳስ ተጫዋቾች በአውቶቡስ በድንበር በኩል ወደ ኢራን ይመለሳሉ ተብሏል ሲል ዘግቧል። በእስያ ዋንጫ የመክፈቻ ጨዋታ ላይ የሀገራቸውን ብሔራዊ መዝሙር በሚዘመርበት ጊዜ ዝም በማለታቸው የበቀል ቅጣት ሊጠብቃቸው እንደሚችል በመስጋት በርካታ የቡድኑ አባላት መጀመሪያ ላይ በአውስትራሊያ ለመቆየት የሚያስችላቸውን የሰብአዊ ከለላ ቪዛ ለማግኘት ፈልገው ነበር ማለትም ቢቢሲ አስታውሷል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።